ዛሬ ከምናያቸው ጥያቄዎች የመጀመሪያው ሐዲስ አልኩርሲና የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ልዩነቱ ምንድነው ያብራሩልኝ የሚል ጥያቄ ነው። ሐዲስ አልኩርሲ ሳይሆን ሐዲስ አልቁድሲ ነው የሚባለው፣ በቃፍ ነው በካፍ ሳይሆን። ሐዲስ አልቁድሲ ማለት ወደ አላህ ተባረከ ወተዓላ የሚጠጋ አልቁዱስ ከሚለው ከአላህ ስም ጋር ከአላህ ባህሪ ጋር የተያያዘ ነው። የተቀደሰው አላህ ተባረከ ወተዓላ የተናገረው ንግግር ማለት ነው። ነብዩ አለይሂ ሰላቱ ወሰላም ከአላህ ተባረከ ወተዓላ ያስተላለፉት ቃሉም መልእክቱም ከአላህ የሆነ ንግግር ማለት ነው። ሐዲስ አልቁድሲ ነብዩ አለይሂ ሰላቱ ወሰላም ቃል አላህ ብለው የሚያስተላልፉት ወይም ደግሞ ሱሐቦች አን ነቢይ አን ረቢሂ እያሉ የሚዘግቡት ማለት ነው። ሐዲስ ነበዊ ደግሞ ሲሆን ቃል አላህ ሳይባል ቃል ረሱሉላህ ተብሎ የሚተላለፍ ማለት ነው። ኢዘን ነብዩ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብለዋል ብለው የሚያስተላልፉት ሐዲስ አልቁድሲ ይባላል። አላህ ተባረከ ወተዓላ እንዲህ ብለዋል ወይም ሱሐቦች ከነብዩ እሳቸው ደግሞ ከአላህ ያሉ የሚያስተላልፉት ያልሆነው ሐዲስ አልሐዲስ አነበዊ ይባላል። ሁለቱም ዞሮ ዞሮ ከአላህ ወደ ነብዩ ተላልፈው የሚነገሩ መልእክቶች ናቸው። አልሐዲስ አልቁድሲ የሚባለው ቃሉን ቀጥታ ነብዩ ከአላህ ያስተላለፉት ሲሆን አልሐዲስ አነበዊ ማለት ደግሞ ከአላህ የተላለፈላቸው መልእክት እሳቸው ወደ ሱሐቦቻቸው በቃልም ይሁን በተግባር የሚያስተላልፉበትን የሚገልጽ ነው። ሌላኛው ጥያቄ አንዲት እህት በሐይዷ መዛባት ምክንያት ሶላት አትሰግድም። ሐይዷ በሚመጣበት ጊዜ በጣም ይቆይባታል። አንዳንዴ በሰባት በ10 ቀኑ ይቆምና በቆመ በሶስተኛው ቀኑ ምናምን መልሶ ይመጣል። ከዛ 1 ወር 2 ወር ይቆይባታል። እንዲህም ቆይቶ ካቆመ በኋላ ሲመጣም ቆይቶ ነው የሚመጣው። ሐይድ ማየት ከጀመረች 3 ዓመት ቢሆናት ነው። እስካሁን በትክክል መጥቶ አያቅም። ከጅምሩም እንደተዛባ ነው ትላለች። ሶላት አትሰግድምና እንዴት ይታያል እንዴት ታድርግ የሚል ጥያቄ ነው። ይህ ትልቅ ስህተት ነው። ሐይድ ተዛባ ብሎ ሶላት ማቆም አይገባም። በጊዜው ፈጥኖ ሸሪዓ የሚያውቁ ሰዎችን ማማከር፣ እንደዚሁ ደግሞ የፈሰሰ በዚህ ልክ የፈሰሰ ያለው ደም የወር አበባ ደም ነው የበሽታ ደም ደሟስ በዚህ መልኩ እንዲዛባ ያደረገው ምን አይነት የጤና ችግር ገጥሟት ነው የሚለውን ለማወቅ ሐኪም ቤት መሄድ፣ የሴት የማህፀን ሐኪሞችን ማማከር ይጠበቅባታል። ሴት ልጅ ከወሩ ቀናቶች ውስጥ የተወሰነውን የወር አበባ ደም ላይ ሆና የተወሰነውን ከወር አበባ ደም ንጹህ ሆና ማሳለፏ ተፈጥሯዊ ነገር። የወር አበባ ደም ላይ ስትሆን የምትከለከላቸው ነገሮች አሉ። ከወር አበባ ደም ስትጠራ የምታደርጋቸው ነገሮች አሉ። የግድ በወር ውስጥ ሁለቱም መኖራቸው የማይቀር ከቀረ ወይም ወሩ ሙሉ ደም ከፈሰሰ ወይም ወሩ ሙሉ የወር አበባ ደም ሳታይ ወሩ ከተጠናቀቀ ችግር የመኖሩ ምልክት ነውና የጤና ባለሙያ ማማከር መታከም ያስፈልጋል። የወር አበባ ደም ባላየችበት ወር ሙሉን መስገድ ግዴታዋ ነው። ሶላት ማቆም፣ ጾም ማቆም መሰል የሆኑ በሐይድ ምክንያት የሚከለከሉ ነገሮችን መታቀብ ግዴታ የሚሆነው የወር አበባ ደም ከፈሰሰ ነው ካለ ነው። የወር አበባ ደም ከሌለ መስገድ ግዴታ ነው። ደም ፈሰሰ፣ የደሙ ሁኔታ መታየት አለበት። የወር አበባ ደም ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ይታወቃል፣ ምልክቶች አሉት፣ ይሸታል፣ ጠቆር ያለ ነው ኢላ ገይሪ ዛሊክ። ሌሎችም 4 5 የሚደርሱ በሳይንስም በሸሪዓ የሚታወቁ የወር አበባ ደም ከሌላ አይነት ደም የሚለይባቸው ምልክቶች አሉ። እነዚህ ምልክቶችን በራሷ ካላወቀች ታላቅ እህቶቿን፣ አክስቶቿን፣ ጓደኞቿን ጠይቃ በመልክ በሽታ በስሜቱ መለየት አለባት። እህት አክስቶቿ፣ እናቷ ምን ያክል ቀን ነው የወር አበባ ደም እነሱ ዘንድ የሚቆየው? ከቤተሰቦቿ ጋር ተመሳሳይ ሁክም ሊኖራት ሊሰጣት ይችላል። ብዙ መለያ መንገዶች አሉ። ምንም አይነት ደም ከሌለ መስገድ ግዴታ ነው። ደም በሌለባቸው ቀኖች፣ ደም ካለ ደግሞ የደሙ ሁኔታ መታየት አለበት። የሚፈሰው ደም የወር አበባ ደም መሆኑ በተረጋገጠባቸው ቀናቶች አሰግድም። 5 ቀን ሊቆይ ይችላል፣ 7 ቀን ሊቆይ ይችላል፣ 15 ቀን ሊቆይ ይችላል፣ ከዛም በላይ ሊቆይ ይችላል ተብሏል። ምንም እንኳን አብዛኞቹ የፊቅህ ሊቃውንት ከ15 ቀን በላይ የወር አበባ ደም
አይሆንም የበሽታ ነው የሚሆነው ቢሉም ወሩን ሙሉ አይቆይ እንጂ ከወሩ ቀናቶች ውስጥ የቆየውን ያክል ጊዜ ቢቆይም ወሩን ሙሉ እስካልፈሰሰ ድረስ የወር አበባ ደም ምልክቶች ካሉበት ከሶላት መታቀብ ነው። ከዛ በኋላ ከጠራሽ ከቆመ ታጥባ ትሰግዳለች። ካልቆመ ወሩን ሙሉ ከፈሰሰ የበሽታ ደም ነው ሊሆን የሚችለው። በምንም መልኩ እሷ የወር አበባ ደሟ የሚቆይባቸው ቀኖችን ማወቅ ካልቻለች የወር አበባ ደም ማየት ከጀመረችበት ጊዜ ጀምሮ ሶስቱን ዓመት ሙሉ ወጥ የሆነ የፐሬድ ቀን ከሌላትም በሽታና በመልክም በከለር መለየት ካልቻለች አብዛኞቹ ሴቶች በተለይ ቤተሰቦቿ የሆኑ የወር አበባ ደም ላይ የሚቆዩባቸው ቀናቶችን ከ6 እስከ 7 ቀን ወይም እስከ 8 ቀን የወር አበባ ደም ላይ ነኝ ብላ ከሶላት ታቅባ ከዛ ውጪ ባለው ቀን መስገድ ትችላለች። መቼ በሽታው በመልኩ መለየት ካልቻለች በሕክምናም ችግሩ መፈታት ካልቻለ አብዛኞቹ ሴቶች ከ6 እስከ 7 ቀን እስከ 8 ቀን የወር አበባ ደም ላይ እንደሚቆዩት እነዚህ ቀናቶች የወር አበባ ደም ናቸው፣ የወር አበባ ደም የሚፈስባቸው ቀናቶች ናቸው ብላ ከሶላት ታቅባ ሌሎች ቀናቶችን ታጥባ መስገድ ትችላለች። የወር አበባ ደም ሲጀምራት የወሩ መጀመሪያ ላይ ከነበረ የጀመራት የወሩ መጀመሪያ ላይ መሃል ላይ ከሆነ መሃል ላይ መጨረሻም ላይ ከሆነ መጨረሻ ላይ እነዚህ 8 ቀኖችን ለይታ የወር አበባ ደም ቀናቶች ናቸው ብላ ከሶላትና ከሌሎችም ሐይድ ከሚከለክላቸው ነገሮች መታገብ የወር አበባ ደም ይፈስባቸው ቀናቶች ናቸው የሚባሉ ቀኖች ሲጠናቀቁ አንዴ ገላዋን ታጥባ ከዛ በኋላ ብችል ለዙህርና ለዐስር አንድ ጊዜ ለመግሪብና ለኢሻ አንድ ጊዜ ለፈጅር አንድ ጊዜ ብትታጠብ መልካም፣ ካልሆነ በቀን አንዴ ብትታጠብ መልካም። ግዴታ የሚሆነው የሐይድ ቀናት ናቸው የሚባሉት ቀኖች ሲጠናቀቁ መታጠብ ብቻ። ከዛ በኋላ ለእያንዳንዱ ሶላት ውዱእና እስትንጃ ማጠብ፣ ደም የነካው ሰውነት ልብስ ካለ ያን ማጠብ ብቻ ነው የሚጠበቅባት። በዚህ መልኩ መስገድ በአቅራቢያ የሚገኝ እውቀት ያለውን ሰው ችግሯን ቀርባ አሊያ ደግሞ ስልክ ደውላ አስረድታ መፍትሄ መፈለግ እንጂ በእንደዚህ አይነት ምክንያቶች ሶላትን መተው ፈጽሞ አይገባም። የደም መዛባት የገጠማቸው የተለያዩ ሴቶች ነበሩ በነቢይም ዘመን አለይሂ ሰላቱ ወሰላም። ነቢይን አማክረው መፍትሄ አግኝተዋል። አዎ በጊዜው እንደዛ ሆነው ሶላት መስገድ ማይችሉ መስሏቸው ሶላት እስከ መተው የደረሱ ነበሩ። ነገር ግን ይሄ ሶላት አይከለክልም፣ የወር አበባ ደም የሚታወቀው ሲመጣ ከሶላት ታቅቢ፣ ከዛ ውጪ የበሽታ ደም ነው የሚሆነው ሶላትሽን ስገጂ ብለው ነብዩ አለይሂ ሰላቱ ወሰላም መክረዋል። ያ ምክር ለሁሉም ነው። ሌላኛው ጥያቄ አንዳንድ ሰዎች ጠላት አሉብኝና በሲህር ሊያጠቁኝ ይችላሉ በማለት አንዳንድ የሚያጠራጥራቸውን ነገር በሚያዩበት ጊዜ ያከሽፈዋል በሚል ውሃ ይደፉበታል። ይህ እንዴት ነው? እውነት ያከሽፋል የሚል ጥያቄ ነው። በዚህ ልክ የተጠራጠሩ የፈሩ መኖር አግባብ አይደለም። የጧትና ማታን ዚክር የጧትና ማታ ዚክርን በአግባቡ ማለት በአላህ መመካት፣ ቁርአንን መቅራት፣ በተለይ ሱረቱል በቀራን፣ ሱረቱን ናስ፣ ሱረቱል ፈለቅን መቅራት ማብዛት፣ ቁርአን ቀርቶ የቁርአን የተቀራበትን ውሃ መጠጣት፣ ቁርአን በተቀራበት ውሃ ገላን መታጠብ ይቻላል። አማ እንዲሁ በተጠራጠሩ ቁጥር ኖርማል ውሃ ዝም ብሎ ማፍሰስ ሲህር ያከሽፋል የሚል ማስረጃ የለም። ውሃ በራሱ ባዶውን ሲህር ያከሽፍም። የተቀራበት ከሆነ በአላህ ፈቃድ ያከሽፋል። የቁርአኑ ኃይል እትፍትፍ ተብሎ ወደ ውሃው ተሸጋግሮ ሌሎች መስፈርቶች ከተሟሉ ሊያከሽፍ ይችላል። ነገር ግን በጥርጣሬ ብቻ ጠላት ስላለብኝ ያሉ ሁሌ ውሃ ማፍሰስ ተውሂድን ተወኩልን ያደክማል። የሚቀሩት ቁርአን የሚያደርጉት የጧትና ማታ ዚክር ሁሉንም አይነት ችግር ነው የሚከላከለው። ሸሪዓ ያስቀመጠውን የችግር መከላከያ የችግር መቅረፊያ ትቶ በግምት በዘልማድ ራስን ለመጠበቅ መሞከር የበለጠ ለጥቃት ያጋልጣል። ወአነሁ ካነ ሪጃሉ ሚነል ኢንሲ የዑዱነ ቢሪጃሊን ሚነል ጂን ፈዛዱሁም ረሃቃ። መጠበቂያ ያልሆነ ነገር መጠበቂያ ማድረግ የበለጠ ለአደጋ መጋለጥ መድከም ነው የሚሆነው። የሚያዋጣው ነብዩ አለይሂ ሰላቱ ሰላም ያመላከቱን መጠበቂያ የሚሆን ቁርአንን መቅራት፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ። ነብዩ ሰለላሁ ዐለይሂ ወሰለም ማ ተዐወደ ሙተዐዊዱን ቢሚስሊሂማ ብላ ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስን በመቅራት እንደሚገኝ አይነት ጥበቃ የትም ከምንም አይገኝም ብለዋል። በዚህ መቀየር ነው። እነዚህና መሰል የጧትና ማታ ዚክሮችን በእንቅልፍ ሰዓት የሚባሉ ዚክሮችን ለልጆች የሚደረጉ አዝካሮችን ማለትና እዚህ መብቃቃት ነው የሚሻለው። ሌላኛው ጥያቄ መዲና ከሴት የሚወጣ ፈሳሽ በደንብ ሊገለጥልኝ አልቻለም፣ ከእንቅልፍ ስንነሳ የምናገኘው ፈሳሽ ቢብራራልን የሚል ጥያቄ ነው። መኒ ሲወጣ የሚታወቅ በንዝረት በደስታ የሚወጣ ፈሳሽ ነው። ወንድም ሴትም ጋር ሊኖር ይችላል። ከዛም በተጨማሪ በሽታው ሊታወቅ ይችላል። ከአሁን ቀደም እዚሁ የፈትዋ ፕሮግራም ላይ ሰፊ ማብራሪያ ተሰጥቶበታል። መዲይ ደግሞ ጾታዊ ፍላጎት ስሜት ሲቀሰቀስ ስለ ተቃራኒ ጾታ በማሰብ ወይም ስሜት የሚቀሰቅስን ነገር በማድረግ ስሜት በረድ ሲል ሊወጣ የሚችል ሲወጣ ማይታወቅ
ስሜት የሌለው ሽታም የሌለው ወደ ውሃነት የሚያደላ የፈሳሽ አይነት ነው። ይሄም ወንድም ሴትም ጋር ሊከሰት ይችላል። ከሴት የሚወጣ ፈሳሽን በተመለከተ ከሴት ሊወጡ የሚችሉ የተለያዩ አይነት ፈሳሾች አሉ። ከስሜት ጋር የተያዙት ከሆኑ ወንድም ሴትም ዘንድ ተመሳሳይ ነው ሁክሙ። መኒ ገላን መታጠብ ግዴታ ያደርጋል፣ አይነጅስም። አለ ራጅህ መዲ ገላን መታጠብ ግዴታ አያደርግም፣ ውዱ ያፈርሳል፣ ይነጅሳል። ወንድም ሴትም ጋር ሁክሙ ተመሳሳይ ነው። ከሴት የሚወጣ ፈሳሽን በተመለከተ እንዲሁ የሴት ማህፀን ላይ የሚገኝ ፈሳሽ ከሆነ አይነጅስም። ነገር ግን ማንኛውም ከሁለት የሽንት መውጫ መንገዶች የሚወጣ ነገር ውዱ ያፈርሳል ስለተባለ ከማህፀን አልፎ የሚወጣ ማንኛውም ፈሳሽ ውዱ ያፈርሳል። የሚነጅሰው መድይ ሲሆን ነው። ጾታዊ ንክኪ ሲኖር፣ ስሜት የሚቀሰቅሱ ነገሮች ኖረው ከዛ ስሜት ሲበርድ ሊወጣ የሚችለው መድይ የሚባለው ውዱ ያፈርሳል፣ ይነጅሳል። እንደዚሁ ተፈጥሯዊ የሆነ ሴት ማህፀን አካባቢ ላይ ሊገኝ የሚችል ፈሳሽ አልፎ ወደ ውጭ ከወጣ ውዱ ያፈርሳል። ማህፀን አካባቢ ላይ የሚኖር ሩጡባ እርጥበት ብቻ ወደ ውጭ እስካልወጣ ድረስ በዚህ ውዱ አይፈርስም። እንቅልፍ ላይ የሚወጣ ፈሳሽ በስሜት በንዝረት ከሆነ በህልም ግንኙነት ያደረጉ መስሎ ከወጣ ትጥበት ግዴታ ይሆናል። እንደዚህ የሚያስታውሱት ነገር ከሌለ ምናልባት ከመተኛት በፊት ስሜት የሚቀሰቅስ ነገር ተደርጎ ከስሜት መብረድ በኋላ የሚወጣ መድይ ነው ተብሎ ከተገመተ በሽታም በሌሎችም መንገዶች ተጣርቶ መኒ መሆኑ ካልተረጋገጠ ትጥበት ግዴታ አይሆንም። የነካውን ሰውነት ማጠብ ብቻ ነው ግዴታ የሚሆነው። ሌላኛው ጥያቄ ዝምድና መቀጠል ያለብን እስከምን ድረስ ነው? ምሳሌ እስከ አጎት ወይስ የወላጅ አጎት ወይስ እስከ ማን ያብራሩልኝ የሚል ጥያቄ ነው። ዝምድናን መቀጠል በጥቅሉ ዋጅብና ግዴታ ነው። አላህ ተባረከ ወተዓላ ዝምድና እንዲቀጠል አዘዋል። ነብዩ ሰለላሁ ዐለይሂ ወሰለም ዝምድናችሁን ቀጥሉ በሰላም ጀነት ትገባላችሁ ብለዋል። ዝምድና መቁረጥን ቁርአን ሐዲስ አስጠንቅቋል። ዘመድ ማለት ማንኛውም የስጋ ዝምድና ያለው ሰው ማለት ነው። ደረጃው ይበላለጣል። በአንደኛ ደረጃ አባት እናት ናቸው፣ አያቶች ናቸው። ወንድምና እህቶችም እህቶች ይቀደማሉ። በአባት በእናት በኩል ያሉ አጎት አክስቶች፣ እንደዚሁ ደግሞ የአባትም የእናትም አጎትና አክስቶች እዚህ ውስጥ ይካተታሉ። የዝምድና ደረጃቸው በስጋ ዝምድና ደረጃቸው መሰረት ነው። ዝምድና ሲቆጠር አንደኛ፣ ሁለተኛ፣ ሶስተኛ ተብሎ በሚቀመጠው ቅደም ተከተል መሰረት የዝምድና ሐቃቸውም እንደዛው ነው። ነብዩ ሰለላሁ ዐለይሂ ወሰለም የበለጠ በጎ እንደሆነለት እንድንከባከበው የሚገባ ማን ነው ተብሎ ሲጠየቁ እናትህ ናት፣ ከዛስ እናትህ፣ ከዛስ እናትህ ብለው በአራተኛ ደረጃ አባትህ ብለዋል። ከዛ በኋላ ثم الأقرب فالأقرب ብለዋል። ከዛም ቀረብ ያለው ቀጥሎ ቀረብ ያለው ብለዋል። ከዛ ከአባት ቀጥሎ ቀረብ ያለው ከዛም ቀጥሎ ቀረብ ያለው ብለዋል። አባት፣ እናት፣ አያቶች፣ እህቶች፣ ወንድሞች፣ የወንድምና የእህት ልጆች፣ የአባትና የእናት እህቶች፣ ቀጥታ አጎቶች፣ አጎትና አክስቶች፣ ቀጥታ አጎትና አክስቶች፣ የአባትና እናት አክስቶቻቸው፣ አጎቶቻቸው፣ የአጎትና የአክስት ልጆች፣ የአባትና እናት አክስትና አጎት ልጆችም ጭምር በየደረጃቸው የዝምድና ሐቅ ይኖራቸዋል። ከዚህ ውስጥ አጅነቢ ማይሆኑ አሉ። ሸሪዓው በሚፈቅደው ልክ ከነሱ ጋር መዘያየር፣ መታየት፣ መቀራረብ ይቻላል። ዘመድም ሆነው ነገር ግን አጅነቢ የሚሆኑ አሉ። ያጎት ልጅ፣ ያክስት ልጅ፣ የአባት እናትም ያጎት ያክስት ልጆች አጅነቢዎች ናቸው። ነገር ግን ሸሪዓውን በጠበቀ መሰረት መጠየቅ፣ ዝምድናን መቀጠል ግዴታ ይሆናል። የግዴታነቱ ደረጃ በስጋ ዝምድናው ቅርበትና ርቀት የሚለካና የሚመዘን ይሆናል። የአክስትና ያጎት ልጆች የዝምድና ሐቃቸው እንደ አጎትና አክስት ራሳቸው አይሆንም። የወንድምና የእህት ልጆች እንደ ወንድምና እህት ራሳቸው አይሆንም። የዝምድና መቀጠል ግዴታነቱ ደረጃ ዝምድናን የመቁረጡ ወንጀል መዘዝም የአባት እናትን ዝምድና መቁረጥ የወንድም የእህትን እንደ መቁረጥ አይደለም። የወንድምና የእህትን ዝምድና መቁረጥ የአጎቶችን ዝምድና እንደ መቁረጥ ወይም እንደ ማጉደል አይደለም። ወአጢ ኩለ ዚ ሐቅን ሐቀሁ ተብሏል። ለሁሉም ባለ ሐቅ ሐቁን ስጠው ተብሎና በየደረጃው ያሉ ዘመዶች በዝምድናቸው ቀረቤታ ልክ መልካም ሊኮንላቸው ዝምድና ሊቀጠል ይገባል። ሌላኛው ጥያቄ የአባቱ ስም የማይታወቅ ከማሳደጊያ ወስደው የሚያሳድጉትን ልጅ በራስ ስም ማስጠራት ይቻላል? ካልተቻለስ ምን ተብሎ ነው ልጁ መጠራት ያለበት? ያልወለዱትን ሰው በራስ ስም መጥራት በፍጹም አይቻልም። በምንም ምክንያት አባት ወዳልሆነ ሰው ራስን ማስጠጋትን፣ አባት ወላጅ ባልሆነ ሰው ስም መጠራትን ነብዩ አለይሂ ሰላቱ ወሰላም ከልክለው ሳለ የተለያዩ ሰዋዊ ምክንያቶችን
በማስቀመጥ ያልወለዱትን ሰው በስም መጥራት አይቻልም። እንደዚሁ ከአንድ ቤተሰብ ያልተወለደ ሰው እኔ የነሱ ቤተሰብ ነኝ ብሎ በእነሱ እንዲጠሩ ማድረግ አይገባም። መፍትሄው ምንድነው? እገሌ የአብዱላህ ልጅ ማለት ነው። አሊያ ደግሞ እናቱ የምትታወቅ ከሆነ በእናቱ አባት እንዲጠራ ማድረግ ይቻላል። ሌላኛው ጥያቄ እኛ አካባቢ ያለው መስጂድ ሁልጊዜ ሱብሒ ሶላት ላይ ቁኑት ያደርጋሉ እና ይሄ ደግሞ በሱና ያልተገኘ ነው። ምን ባደርግ ይሻላል? አሚን ብል ወይ ዝም ብዬ ብቆም የሚል ጥያቄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለአንድ ወር ቁኑት አድርገው ከዛ በኋላ እንደተዉ ነው የሐዲስ ማስረጃዎች የሚያመላክቱት። ጊዜያዊ አደጋ ችግር ሲኖር ያ ችግር እስኪቀረፍ ድረስ ቁኑትና ዚላ ለሚደረግላቸው ነገሮች ቁኑት ይደረጋል። ወቅታዊ ችግር ሲኖር በተለይ የሙስሊሞች መሪ የሙስሊሞችን ጉዳይ የሚመሩ ተቋማት ቁኑት ይደረግ ብለው ካዘዙ ይበቃል እስኪባል ወይም ችግሩ እስኪቀረፍ ድረስ ጦርነትና መሰል ነገር ሲኖር ለጊዜያዊ ክስተቶች ችግሮች ቁኑት ይደረጋል። በቋሚነት ግን ፈጅር ላይ ሁሌም ቁኑት ማድረግ ሱና አይደለም። ይቻላል ይደረጋል ብለዋል እና ኢማሙ ሻፊዒ ሌሎችም ይቻላል ብሎ ይቻላል የሚለውን መዝሀብ ተከትሎ አንድ ሰው ቢያደርግ ከሱ ኋላ መስገድ ችግር የለውም ይቻላል። ነገር ግን ሙኻለፋ እንዳይኖር ከኢማም ጋር አብሮ መሄድ አንዱ የኢማምና ማእሙምነት መስፈርት ነውና በአካባቢው በአቅራቢያ ቁኑት ማያደርግ መስጂድ ካለ ከሁለቱም ቅርብ ከሆነ ያሉት ቁኑት ማያደርገው ላይ መስገዱ በላጭ ነው። ሌላ አማራጭ ከሌለ ወይም በጣም ሩቅ ከሆነ ቁኑት ከሚያደርግ ኢማም ኋላ ቢሰገድ ችግር የለውም። አብሮ አሚን ማለት እንደሚቻል ከኢማም አህመድ ከሌሎችም ተነግሯል። ባሰጋጁ መዝሀብ መሰረት የሶላት አካል ነው ብለው እስካደረጉ ድረስ አይ አሚን ሳይባል ዝም ተብሎ ሰሚዐ አላሁ ሊመን ሐሚዳ ከተባለ በኋላ የሚባለውን ዚክር በረጅሙ እያሉ መቆየትም ይቻላል። በላጩም ይሄ ነው። ዝምም ተብሎ ቢቆም አሚንም ቢባል በዚህ ሶላት አይበላሽ። ዝም ከማለት ይልቅ ሰሚዐ አላሁ ሊመን ሐሚዳ ከተባለ በኋላ የሚባሉ ረጃጅም ዚክሮች አሉ። ያን ዚክር ሐፍዞ ማለት ነው። አብዛኛውን ጊዜ የፈጅር ቁኑት ላይ የሚደረገው አጭር ዱዓ ነው። ረጋ ተብሎ ሰሚዐ አላሁ ሊመን ሐሚዳ ከተባለ በኋላ የሚደረገውን ዚክር እስኪያጠናቅቁ ድረስ ቁኑቱ ሊያልቅ ይችላል። ለዚህ ብሎ ሶላተል ጀማዓ መተው ግን አግባብ አይደለም። ሌላኛው ጥያቄ ድምጻችን አውጥተን በምንሰግድበት ጊዜ ቢስሚላህ በውስጥ ማለት አለብን? በማስረጃ ቢያብራሩት በጣም አስፈላጊ ሆኖብኝ ነው፣ ሰው ለማስረዳት ነው የሚል ጥያቄ ነው። በቅርብ ጊዜ ስለዚህም ሰፊ ማብራሪያ የያዘ ጥያቄ ተመልሷል። እሱን ወደ ላይ መለስ ብሎ ፈልጎ ማድመጥ ይቻላል። እንዳጠቃላይ ከድሮ ጀምሮ ኺላፍ ያለበት ጉዳይ ነው። ቢስሚላሂር ረህማኒር ረሂም ጮክ ተብሎ ነው የሚቀራው የሚሉ ሊቃውንት አሉ። ቢስሚላሂር ረህማኒር ረሂም በውስጥ ያለ ድምጽ ተቀርቶ አልሐምዱሊላሂ ረቢል ዓለሚን የሚለው ነው ጮክ ተብሎ መቀራት ያለበት ተብሏል። በመሰረቱ ሁለቱም ያስኬዳል። ነገር ግን ሱናው ነብዩ ሰለላሁ ዐለይሂ ወሰለም፣ አቡበክር፣ ዑመር ሌሎችም ሰሐቦች የነበሩበት ቢስሚላሂር ረህማኒር ረሂምን ጮክ ብለው አይቀሩም ነበር። ነገር ግን ኢማሙ ሻፊዒ ሌሎችም የፊቅህ ሊቃውንት ቢስሚላሂር ረህማኒር ረሂምን ጮክ ብሎ መቅራት ተወዳጅ ነው ስላሉ በዛ መዝሀብ መሰረት ሄዶ የሚያሰግድ ሰው ጮክ ብሎ ይቀራል። ሌሎች የፊቅህ ሊቃውንትን መዝሀብ የሚከተል ሰው ደግሞ ቢስሚላሂር ረህማኒር ረሂም የሚለውን ያለ ድምጽ ቀርቶ አልሐምዱሊላሂ ረቢል ዓለሚን ብሎ ጮክ ብሎ መቅራት ይጀምራል። ትክክለኛ ማስረጃዎች አብዛኞቹና ትክክለኛ ማስረጃዎች የሚያጠናክሩት ይሄን ነው። ቢስሚላሂር ረህማኒር ረሂም የሚለውን ያለ ድምጽ መቅራት። አንዳንድ ቢስሚላሂር ረህማኒር ረሂም ተብሎ ጮክ ተብሎ እንደሚቀራ የሚያሳዩ ሐዲሶች ቢኖሩም ሰነዳቸው ያን ያክል ጠንካራ አይደለም፣ ضعيف ናቸው። ከዚህም አንዱ የአቡ ሁረይራ ሐዲስ ነው። ነብዩ ሲሰግዱ እንደነበረው ሰግድላችኋለሁ ብለው አቡ ሁረይራ አብሯቸው የነበሩ ሰዎችን አሰገዱ። ቢስሚላሂር ረህማኒር ረሂምን ቀሩ። ቢስሚላሂር ረህማኒር ረሂምን አቡ ሁረይራ መቅራታቸው በተለይ ሶላቱን ነብዩ ሲሰግዱ እንደነበረው ሰግድላችኋለሁ ከማለታቸው ጋር ነብዩ ቢስሚላሂር ረህማኒር ረሂም ብለው ይጀምሩ ጮክ ብለው ይቀሩ እንደነበረ ያሳያል አሉ። አንድ ሐዲሱ ضعيف ነው። ሲቀጥል ቢስሚላሂር ረህማኒር ረሂምን ጮክ ብለው ነው የቀሩት ወይስ አንዳንዴ ጠጋ ሲባል ጮክ ሳይባል የሚቀራም ነገር እንደሚሰማው ተሰምቶ ነው? ኢህቲማል አለው። ሌሎች ቡኻሪ ሙስሊም የዘገቧቸው ትክክለኛ ሐዲሶች ላይ ነብዩ ሰለላሁ ዐለይሂ ወሰለም ቢስሚላሂር ረህማኒር ረሂምን ጮክ ብለው ይቀሩ እንዳልነበረ አቡበክርም ዑመርም መንገዳቸው ይሄውን ተግባራቸው ይሄው እንደነበረ የሚያሳያልና ጠንካራና ግልጽ ማስረጃዎች የሚያጠናክሩት ማድረጉ በላጭ ነው። ለዚህም ብሎ ሶላተል ጀማዓን መተው ቢስሚላሂር ረህማኒር ረሂምን ጮክ ብሎ ከሚቀራ ሰው ኋላ አልሰግድም ማለት አግባብ አይደለም። በተቃራኒው ደግሞ ቢስሚላሂር ረህማኒር ረሂምን ጮክ ብሎ ማይቀራ አልሐምዱሊላህ ብሎ የሚቀራ ወሃቢ ከሱ ኋላ አልሰግድም አይባልም፣ ጅህልና ነው።
ወሃቢ የሚለው ስያሜ ትናንት የመጣ ነው። ከጥንት ከጠዋት ጀምሮ ቢስሚላሂር ረህማን ረሂምን ጮክ ተብሎ አለመቅራት ከነብዩ ሐዲስ ከሱሐቦች ከታቢዒዎች ጀምሮ የሚታወቅ ነው። በሁለቱም በኩል ስሜታዊ የሚሆኑ ሰዎች የራሳቸውን ዲን ነው የሚጎዱት። ዲን ከስሜት ነፃ መሆን ዒልም ባነሰ ቁጥር ነው። የሰው ልጅ ዒልሙ ባነሰ ቁጥር ለማውገዝ ማስረጃ ያለውን ነገር ለመተቸት ዑለሞች ሁሉም ያስኬዳል ያሉትን ነገር በሩን ለመዝጋት መሽቀዳደም ይኖራል። ዒልም በበዛ ቁጥር በእውቀት በበሰሉ ቁጥር ደግሞ ኺላፍ የሚያስተናግዱ ነገሮች ላይ ነገሮችን በልክ መያዝ ይቻላል። ሌላኛው ጥያቄ በኦንላይን ዙም የምማረው ትምህርት ነበረ። ትምህርቱን የምንማር ልጆች የራሳችን ግሩፕ አለን ለመተጋገዝ የከፈተ ነው። እኔ ከነሱ የተሻልኩ እንደሆንኩኝ በማሰብ ደግሞ አንዳንድ የግሩፓችን ተማሪዎች ያልገባቸውን ነገር በኦንላይን እንዳግዛቸው ይጠይቁኛል። ወንዶቹን የቻልኩትን ዙም አፕ ላይ በግል እየተገናኘን በድምጽ ያወራን አስረዳቸዋለሁ። እንዳስረዳቸውና እንዳግዛቸው ለሚጽፉልኝና ለሚደውሉልኝ ሴቶችስ በዚሁ መንገድ በግል ማገዝ ይፈቀድልኛል የሚል ጥያቄ ነው። በመሰረቱ ወንድና ሴት በሁሉም ነገር መራራቃቸው አለመቀራረባቸው በላጭ ነው። የፊትናን በር መዝጋት አስፈላጊ ስለሆነ ሴቶችን ዕቃ ሲጠይቋቸው ከመጋረጃ በስተጀርባ ጠይቋቸው። ሴቶች ስትነጋገሩ አትለሳለሱ፣ ስትራመዱ የእርምጃችሁ ድምፅ አይሰማ፣ ሴት ልጅ ለብቻው አትሳፈር፣ ከወንድ ጋር ተገልላ አትቀመጥ ወዘተ የሚሉ ህግና መመሪያዎች እነዚህ ነገሮችን አለማክበር ወደ ሐራም ስለሚወስድ ነው። ወንድና ሴትም ንግግር ማብዛታቸው ወደ ሐራም ሊወስድ ይችላል። ወንድ ልጅ በሴት ድምፅ እንዲፈተን ሊያደርግ የሸይጣንን በር ሊከፍት ወደ አላስፈላጊ ደረጃ ሊያደርስ ይችላል። ከዚህ አንፃር መራቅ መጠንቀቁ በላጭ ነው። አስፈላጊ ሆኖ ሲገኝ መስፈርቱ ተሟልቶ ወንድ ሴትን ቢያስተምር ችግር የለውም። ሒጃብ እስካለ ድረስ በመሃላቸው ሒጃብ እስካለ ድረስ መጋረጃ እስካለ ድረስ አሊያ ደግሞ እዚህ ጥያቄው ላይ እንደተባለው በርቀት በድምጽ ብቻ እስከሆነ ድረስ ምን ከሌለ በደወሉ በተገናኙ ቁጥር ከርዕስ ወጥቶ መጫወት፣ መቀለድ፣ መሳሳቅ እስከሌለ ድረስ ወንዱ ጋር የምታገኘውን እርዳታ ትምህርት ሴት ጋር ማግኘት እስካልቻለች ድረስ ሴት ጋር ማግኘት እየቻለች አሊያ ደግሞ በመሃላቸው መጋረጃ ሳይኖር ፊት ለፊት የተያዩ ላይቭ ኮል ተደውሎ መታየት ካለ በድምጽ ብቻ ተደዋውሎም ቢሆን ካገናኛቸው ርዕስ ወጥተው መጫወት መቀለድ ካለ በተግባር መጫወት መቀለድ ባይኖርም ወንዱ ስለዛች ሴት ሴቷም ስለ ወንዱ እንዲያስቡ እንዲፈተኑ የሚያደርግ ከሆነ ይሄ ማድረጉ አይቻልም። በተለይ ሁለቱም ወጣቶች ከሆኑ ያላገቡ ከሆኑ ዲናቸው ስስ ከሆነ የዲን ጥንካሬ ከሌላቸው ሰውን እረዳለሁ ብሎ የራስን ዲን ጸባይ ለአደጋ ማጋለጥ ስለሚሆን ከእንዲህ አይነቱ ነገር መታቀቡ መልካም ነው። ብዙ ሴት አስጠኞችን እርዳታ የሚያደርጉ ሰዎችን ማግኘት ይቻላል። ሌላኛው ጥያቄ አንዲት የጓደኛ እህት ውጪ ሀገር ትኖር ነበረ እና ገንዘብ ስታስቀምጥ ከወለድ ጋር ነበረ ወደ ሀገር ስትመለስ ወንድሟ ስራ አብረው ለመስራት ብሩን እስከነወለዱ አውጥተው ስራ ጀመሩ። ስለወለዱ እሱም አያውቁም። በመሃል ከኔ ጋር ተጋባን። ከ2 ዓመት በኋላ ከኔ ጋር ከተጋባን ከ100 ሺህ ብር 85 ሺህ ብር ተሰጣት። እኔ ከቆየሁ በኋላ ሳጣራ ብሩ ከወለድ ጋር እንደወጣ አወቅኩኝ። ብሩ ጠፍቶ አልቋል። ምንድነው ማድረግ ያለብኝ? ወንጀለኛስ እሆናለሁን? የሚል ጥያቄ። በወለድ መቀመጡን ገንዘቡ ሲወጣም እስከነ ወለዱ መውጣቱን እስካላወቁና ሆን ተብሎ እስካልተደረገ ድረስ ባለፈው በዚህ ወንጀለኛ አይኮንም። መጀመሪያ ግን መጠንቀቅ መምረጥ ያስፈልግ ነበር። የሆነ ሆኖ ግን አሁን ከገንዘቡ ካስቀመጡት ገንዘብ ጋር አብሮ የወጣውን የወለድ መጠን አስልቶ አውቆ ከዛ ገንዘብ ራስን ለማጥራት በሚል ንያ በጣም ለተቸገረ ሰው መስጠት ግዴታ ይሆናል። አሁን እጅ ላይ ገንዘብ ከሌለ ገንዘቡ ከጠፋ ካለቀ በሐራም ወደ ኪስ ወደ ሆድ የገባውን የወለድ ገንዘብ መጠን ሂሳብ ሰርቶ አስቀምጦ ሳገኝ እሰጣለሁ ብሎ መወሰን ጌታዬ ሆይ ሳላውቅ ነው ያጠፋሁት ማረኝ ይቅር በለኝ ማለት ይገባል። ሌላኛው ጥያቄ ከዚህ በፊት በመሰራበት መስሪያ ቤት የሕክምና በግል ሆስፒታል ታክመን ወጪ ይሸፈንልን ነበረ። አሁን ግን ጤና መድህን
ተመዝግባችሁ በዛ በኩል ታከሙ አሉን። በዛ በኩል ከሆነ ብቻ ነው ወጪ የሚሸፈነው። ለጤና መድን መመዝገብ ይቻላል። አሰራሩ እስላማዊ የሆነ የሸሪዓን መርህ መሰረት ባደረገ መልኩ የተመሰረተ መድህን ካልሆነ በስተቀር የጤናም ይሁን ሌላ መድህን መመዝገብ በሸሪዓው የተከለከለ ነው። የሰው ሐቅ መብላት ስላለበት ቁማር ስለሆነ ሰዎች ቁማር ብለው ባይገቡበትም ብዙ ነገሩ ከቁማር ጋር የሚመሳሰል ነው። በማግኘት በማጣት በመጠቀም ባለመጠቀም ላይ የተመሰረተ ነው። ስለዚህ ሲታመሙ በግል ወጪ መታከም አሊያ ደግሞ የጤና መድን ተመዝግባችሁ እንጂ አይከፈልም የተባለው ብዙ ጊዜ ሰዎች ሳይታመሙ ታምያለሁ ብለው አሊያ ደግሞ ያላወጡትን ያክል ወጪ ድርጅታቸውን ስለሚጠይቁ ተብሎ ሊሆን ስለሚችል ሌላ አስተማማኝ የሆነ መንገድ ተቋሙ እንዲፈጥር ማድረግ፣ ትክክለኛ ደረሰኞችን ማምጣት መሰል የመፍትሄ መንገዶችን መፈለግ። በመስሪያ ቤት ወጪ ለመታከም ከራስ ወጪ ላለማውጣት ተብሎ በዲን የተከለከለ ድርጊትን መፈጸም አይገባም። ይሄ በሩራ ደረጃ አይደርስም። መኪና ለመጠቀም መሰል አስገዳጅ ለሆኑ ጉዳዮች ሳይፈልጉት ተገዶ መድን መግባት የሚቻልበት ሁኔታ ሊኖር ይችላል። የዚህ ወንጀል ያስገደደው አካል ላይ ይሆናል። ለመታከም ግን ብዙ አማራጮች ስላሉ መገደድ ውስጥ አይገባምና ከዚህ መታቀብ ነው ግዴታ የሚሆን። ሌላኛው ጥያቄ ሴት ልጅ ሐይድ ላይ ሆና ከባለቤቷ ጋር በስሜት ስትነካካ የሷም የዘር ፈሳሽ የወጣ ከመሰላት መታጠብ ያለባት ወዲያው ነው ወይስ ከሐይድ ስትጠራ ነው የሚል ጥያቄ ነው። ወዲያው መታጠቡ በላጭ ነው። መሀል ላይ ቁርአን ማትቀራ ከሆነ ሳትነካም ቢሆን አቆይታው ከሐይድ ስትጠራ አብራ ብትታጠብ ችግር የለው። በላጩ ግን ወዲያው መታጠብ። በተለይ ሐይዱ የመጀመሪያ ሰሞን ላይ ከሆነ ሳምንቱ ሙሉ ሳይታጠቡ ከመቆየት ይልቅ ለንጽህናም ጭምር መታጠቡ አስፈላጊ ስለሚሆን ለጀናባው ለራሱ መታጠቡ መልካም። ሌላኛው ጥያቄ በኢትዮጵያ ዩኒቨርሲቲ ገብቶ ህግ መማርና ጠበቃ ወይም የህግ አማካሪ ሆኖ መስራት ይቻላል የሚል ጥያቄ። ከሸሪዓ ውጪ በሆነ ህግ መተዳደር ወደዛ መፋረድ ይቻላል ተብሎ ከሆነ የሚማሩት ይሄ ኩፍር ነው። ከሸሪዓ ውጪ ባለ በሰው ሰራሽ በምድራዊ ህግ መተዳደር ኩፍር ነው፣ አይቻልም። ስገደድ ሐቄን ለማግኘት መፍትሄን ለማስከበር ግፍን ከራሴ ከወገኖቼ ለመከላከል ከዲን ጋር በማይጣረስ መልኩ እጠቀመው ዘንድ ወይም ደግሞ ባለሁበት ሀገር የሚፈቀዱና የሚከለከሉ ነገሮችን ለማወቅ እማራለሁ ቢል አንድ ሰው አይከለከልም። ነገር ግን ሸሪዓን፣ ሐላል ሐራምን፣ አቂዳን በደንብ የሚያውቅ ሰው መሆን አለበት፣ ሁለቱ እንዳይቀላቀልበት። በሚቻለውም በማይቻለውም ከዲን ጋር በሚጋጨውም በማይጋጨውም እንደወረደ ተቀብሎ ሊሰሩበት ሊከራከሩበት ተብሎ ከሆነ አይቻልም። ነገር ግን ከዲን ጋር ማይጋጨውን ለራሴ የምጠቀማለሁ፣ ለሰው እከራከርበታለሁ፣ ከዲን ጋር የሚጋጨውን እተዋለሁ፣ ተምሬ ደግሞ የእስላምን ሙሉነት በንጽጽር ይበልጥ አውቅበታለሁ ተብሎ ከሆነ ዲኑን ጠንቅቆ ለሚያውቅ ሰው ይፈቀዳል። ዲኑን ለማያውቅ ሰው አይፈቀድም። እንደዚሁ መልካም ዓላማ የሌለው ሰው አይፈቀድም። ዲኑን በደንብ አውቆ ለራሱም በአገሩ ህግ መሰረት ከዲን ጋር ማይጋጨውን ሊጠቀምበት፣ እንደዚሁ ደግሞ ለኡመቱ ለወገኖቹ ግፍን ሊከላከልበት ነይቶ የሚማር ሰው ከመቻልም አልፎ የተወደደ የሚደገፍም ይሆናል። በተለይ ባለንበት እስላምን ሙስሊሞችን ለማጥቃት ለመጉዳት የሚረባረቡ ሰዎች በበዙበት ዘመን ህጉን በሚገባ አውቀው በህጉ መሰረት የሚፈቀዱ ነገሮችን ለማስከበር ማይገቡ ነገሮችን ከህጉም ወጥቶ ኡማ ላይ ዲን ላይ ለመጫን ኡማውን ለማጨናነቅ የሚጥሩ ሰዎችን ለመከላከል እንደ መሳሪያ መጠቀሙን ስለሚያስፈልግ አቅሙ ያለው በዚህ ንያ መማሩ የተፈቀደ ይሆናል። ሌላኛው ጥያቄ በማታ ጥፍር መቁረጥ እንዴት ይታያል? ሰዎች በማታ ጥፍር መቁረጥ ድህነት ያመጣል ሲሉ ሰምቼ ነው የሚል ጥያቄ። ተሰምቶ ነው፣ ጆሮ ክፍት ስለሆነ ብዙ ነገር ሰው ጆሮውን ክፍት እስካደረገ ድረስ ብዙ ነገር ይሰማል። ይሄ ምንም ማስረጃ የሌለው ተራ ወሬ ነው። ነብዩ አለይሂ ሰላቱ ሰላም ስለ ጥፍር መቁረጥ መመሪያዎችን አስቀምጠዋል። በሌሊት አትቁረጡ፣ በእንዲህ አይነት ቀን አትቁረጡ ግን አላሉ አለይሂ ሰላቱ ሰላም። ስለዚህ በማንኛውም ቀን በማንኛውም ሰዓት አስፈላጊ ሆኖ ሲገኝ መቁረጥ ይቻላል። ባይሆን የፊቅህ ሊቃውንት
ጁሙዓ ቀን ገላ መታጠብ ለጁሙዓ መዋብ ስለሚወደድ ጁሙዓ ቀን ላይ ጥፍር ካደገ መቁረጥ ለጁሙዓ ንጽህናን ከመጠበቅ ለጁሙዓ ከመዋብ ይቆጠራል በማለት ጁሙዓ ቀን መቁረጡ በላጭ ነው ብላ። ከዛ በተረፈ የተኛውን ቀን መቁረጥ በየትኛውም ሰዓት መቁረጥ ምንም ችግር የለውም። ስንትና ስንት ልናውቃቸው ልንተገብራቸው የሚገቡ ነገሮች ያሉ በቁርአን በሐዲስ የተነገሩ ማናውቃቸው ነገሮች ያሉ እንደዚህ አይነቱን መሰረት የሌለው በማታ ጥፍር አይቆረጥም፣ በማታ ቤት አይጠረግም ወዘተ የሚሉ ወሬዎችን ትኩረት ሰጥቶ መስማትና ማስተጋባት አግባብ አይደለም። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።